አሰሚም እንዴ? ተነሽ ተነሽ። ወይኔ ብሩክ ማንሽ አንቺ? ምንድነው ትያለሽ እንዴ? ምንድነው ያደረግሽ? ምንድነው የተፈጠረው? ማለት ማታ ስለተፈጠረው ነገር አታስታውስም ማለት ነው? አልገባኝም። ምንድነው የተፈጠረው? ምንድነው ማታ የተፈጠረው? ለምንድነው ማትነግሪኝ? እኔ ያለሁበት መጠጥ ቤት እየጠጣህ ነበረ። ከዛ አብረን እንደርስ ትለኝ፣ እኔ ደግሞ ስራዬ ስለሆነ አብሬ መጣሁ። ምን? ወይኔ! እና አብረን አድረናል ማለት ነው? ንገሪኛም፣ አብረን አድረናል እንዴ? አንተ ያማል እንዴ? አዎ። እንዴ ቆይ ምንድነው የሚያስደነግጥ እንደዚህ? በፍጥነት ከዚህ ቤት ውጭልኝ ከዚህ ቤት። አረ ተረጋጋ፣ ይወጣልህ። ውጭልኝ። እወጣላለሁ። ተረጋጋ። እንዴ ውጭልኝ ሸው። ብርቅ ነው እንዴ ቤቱ? ውጭልኝ በፍጥነት አሁን። ይወጣልህ። በቃ ውጭልኝ ከቤቴ። ውጭልኝ ከቤቴ ውጭልኝ። ይወጣልህ። ተረጋጋ። ሊሞት ነው እንዴ? ቅሌታም ሰው ውጭልኝ። ቅሌታም ሰው ነኝ። ኧረ እባክሽ ውጭልኝ ከቤቴ። ተረጋጋ። አስተካክዬ ነው የምወጣው። እባክህ ውጭልኝ። አታፍጪ። ምን አይነት ቅሌታም ሰው ነህ? እንዴት አይነት እንደዚህ ትልቅ ስህተት ትሰራለህ ብሩክ? ምን እየሰራሽ ነው? አይታየም እንዴ? ቤቱን እያጸዳሁት ነው። ትንሽ ዘረክረክ ብሎ ነበር፣ ፋፋፋ እያረኩልህ ነው። ይሄ ማድረጉ አስፈላጊ አይደለም። ውጭልኝ ከቤቴ ውጭልኝ። የኔ ፍቅር ደህና አደራችሁ? ደህና አደርሽ የኔ ፍቅር። ማናት እሷ? እሷ ሳምራይ ትባላለሁ። የእሱ ያክስት ልጅ ነኝ። ሳምራይ ትባላለች። የአክስቴ ልጅ ናት። ውይ ነው እንዴ? እንኳን ደህና መጣሽ። ታዲያ ቤት ታስጠርጋታለህ እንዴ? እና ያረፍ በይሽ። እኔ አሁን ቆንጆ ቁርስ ሰርቼ ይዤ እመጣለሁ። ሰምኛልሽ? አሁኑኑ ቤት የለቀሽኝ። ውጪ። ለምን ነው እንደዚህ የምታይኝ? በህይወትህ እኮ ትልቅ ውለታ ነው። እሺ ዋልኩልህ። ምን አይነቱ አይን አውጣ ነሽ ግን? ውጪልኝ። ለምንድን ነው የምወጣው? እየተሰራልኝ ቁርስ አልበላማ፣ ወዴትም አልሄድም።
ደክሞሽ እኮ ነው የመጣሽው። መስራት አልነበረብሽም። ኧረ ምንም ችግር የለውም። ግን እኮ እንግዳ እንደነበረብን አልነገርከኝም። አይገርምሽም? አጋጣሚ እኮ ነው የመጣችው። እንደሱ ከሆነ በጣም ጥሩ። ባለቤት ከሚሆን ብዬ እኮ ነው። ግን እኮ ስለሷ ነግረኸኝ አታውቅም። አዎ ልክ ነሽ። እኔም ካወኳት ቅርብ ጊዜ ነው። ዛሬ ነገ እነግርሻለሁ እያልኩ ረሳሁት። ውጪ ነበረች። ይሁን። አሁን እኔ ቆንጆ ቁርስ እሰራለሁ። እሺ ብቻዋን እንዳትሆን ሂድላት በቃ። ይሻላል። የኔ ፍቅር ትንሽ ባገዝሽ አይሻልም? ብሩኬ ግን ምን ሆነሃል? ያስጨነቀ ነገር አለ? ሁኔታክ ምንም ትክክል አይመስልም። ኧረ ምንም የለም የኔ ፍቅር፣ ዝም ብዬ ነው። አትጨነቂሽ። ምን ላግዝሽ ይልቅ? እሺ በቃ ቤት ዋው! ያክስት ልጅ ተጥሎ ይኬዳል እንዴ? ሰምኛለሽ? ይሄን ምግብሽን ከበላሽ በኋላ ከዚህ ቤት ውልቅ ብለሽ ትወጫለሽ። የትም አልሄድም። እሱ ደግሞ ምን ማለት ነው? ከዚህ ቤት የትም አልወጣም እያልኩ ነው። ይኸውልሽ ትሰሚያለሽ? ከዚህ ቤት ወደሽ ሳይሆን በግድሽ ትወጫለሽ። ሰማሽኝ አይደል? እስቲ በግድ ታስወጣኝ እንደሆነ እናያለን። ያለበለዚያ ግን ለሚስት ሁሉንም ነገር ነግራታለሁ። አንቺ አመሻል እንዴ? ምን ብለሽ ነው የምትነግሪያት? ማታ ያደረግናትን እያንዳንዷን ነገር። ይኸውልሽ ሁሉም ነገር ሚስቴ ሰማች ማለት መቼም ይቅር አትለኝም። ስለዚህ የኔን ከዚህ ቤት መውጣት የሚባለውን ነገር ከጭቅላት ታውጣለህ። እባክሽ እንደዚህ አታርጊ። ህይወቴ አደጋ ውስጥ ነው የሚገባው። ቁርስ ደርሰዋል። ደረሰ? አዎ ታጠቡና ነው። ቆንጆ ቁርስ ነው የሰራሁት። እሺ በቃ እኔም ልብስ ቀይሬ መጣሁ። እና እጄን ታጥቤ መጣሁ። እሺ ቆንጂት፣ አሁን ምን ላይ ነሽ ታዲያ? ያው ስላንቺ ብዙም አላውቅም ብዬ። አዎ ስለኔ ብዙም አታውቂም። እኔ ትምህርቴን ጨርሼ ስራ እየፈለኩኝ ነው። ኦ ትምህርት ጨርሶ ስራ መፈለግ በዚህ ጊዜ በጣም አድካሚ ነው፣ ይገባኛል። አዎ ልክ ነሽ። ግን ያው ምን ታደርጊያለሽ? የኔ ፍቅር በቃ ስራ መሄድ አለብኝ። እሺ እንዴ ስራ ለአመት ረፍት ወጥቻለሁ አላልከኝም እንዴ? ምን መሰለሽ
አንድ ከሰው መቀበል ያለብኝ ዕቃ ስላለ ነው። እሺ በቃ እንደዛ ከሆነ አታርፍድ። እሺ ሳምሪ ከኔ ጋር ትቆያለች። እሺ በቃ እኔም ልሸኝ፣ በዛውም ካርድ ልግዛ። ሰላም ወይኔ ፍቅርሽ። አንድ ጊዜ ጠብቀኛል። እያናገርኩ አይደል እንዴ? ለምን ነው የማትቆመው? ቆይ አንተ ምን ሆነህ ነው? አንቺ ልጠይቅሽ እንጂ። ቆይ አንቺ ማንሽ? ከኔስ ምንድን ነው የምትፈልጊው? ሳምራይ ትባላለሁ። ለካ አልተዋወቅም። እየቀለድሽብኝ ነው? ለምንድን ነው የምቀልደው? ጠየቅከኝ መለስኩልህ። ታውቂያለሽ አይደል? ፖሊሶቹን ብጠራ ከዛ ቤት አሽቀንጥረው ነው የሚያስወጡሽ። እንደሱ ብታደርግ ታውቃለህ አይደል? መዘዙ እኔን ብቻ ሳይሆን ራስህን ነው የምትጋፈጠው። እሺ ከኔ ምንድን ነው የምትፈልጊው? ገንዘብ ነው? ገንዘብ ከፈለግሽ የፈለግሽውን ያህል ገንዘብ መስጠት እችላለሁ። ብቻ ከህይወት ውጪልኝ። ለትንሽ ጊዜ አንተ ቤት ነው የምቆየው። አሁን ለማንኛውም ስራ እንዳይረፍድብህ ሂድ። ነይ ወሬ ነው የምትይጂው። ይኸውልሽ በደንብ አድርገሽ ስሚ። ደግሞ ሌላ ነገር ቀባጥላለሁ ብትይ ሌላ ነገር ነው የሚከሰትሽ። ሰማሽኝ አይደል? ይኸውልህ አሁንም እያነሳሁልህ ያለሁት በተደጋጋሚ እየደወልክ እየጨቀጨከኝ ስለሆነ ነው። እሺ እውነትም ጥጋቡ ጥሩሻል። ሰሚያለሽ? አሁኑ ብትመጪ ነው የሚሻልሽ። ያለበለዚያ ግን ጥጋብሽን በደንብ አድርጌ ያስተነፍስልሻለሁ። ለማንኛውም ከጨረስክ ስልኩ ልዘጋው ነው። እሺ ቆይ ምን ማለት ነው? አትመጭም ማለት ነው? አልመጣም። ማድረግ ያለብኝ ነገር አለ። እንደውም ቤት አግኝቻለሁ። ወደ አንተ ቤት አልመጣም። ረሳሽው እንዴ? እኔ ላይ ኮድ አለብሽ። እዳሽን ሳከፍ ወደ ታባሽ የምትሄጂው ንገሪኛ። ስለ ዕዳ ካወራን አይቀርማ ከኔ ይልቅ እኮ አንተ ነህ የኔ ዕዳ ያለብህ አይደል? እዚህ ላይም ተደራርሰናል ማለት ነው። እኔ በዛብህ በአንዱ ረስተሽኛል ማለት ነው። ለማንኛውም ደህና ሁን። ከዚህ በኋላ ሳምሪ የምትባል ልጅ የለችም። እሺ እስኪ እሱ ጥጋብሽ ያዋጣሽ እንደሆነ እናያለን። ማትረባ መጣሽ እንዴ? ስትቆይ ጊዜ እኮ ጋደም አልኩ። አዎ ስራሽ አድካሚ ነው መሰለኝ። አዎ ትንሽ። ይቅርታ ድፍረት ካልሆነብኝ ስራሽን ማወቅ እችላለሁ? ዲዛይነር ነኝ። ለከስተመሮች ማድረስ የነበረብኝ ትዕዛዝ ስለነበረ ነው ማታ እዛው ያደርኩት። ኦ በጣም ደስ ይላል። የኔ መልምሱ ነበር። ታዲያ ምን ችግር አለው? መሆን እኮ ትችያለሽ አይደል? አዎ
እስኪ ቢያንስ በስነ ስርዓት ተቀመጭ። ሚስቴ የት ነው ያለችው? መኝታ ቤት ናት። የኔ ምስኪን ማታ ምንም እንዳልተፈጠረ ቢያውቅ አንጠልጥሎ ነው አውጥቶ የሚጥለኝ። ሞኝ። ለምንድን ነው ልብሴን ማልቀየርኩት? እየሰጠችኝም ባረገው ይሻለኛል። እዚህ ትቆያለች እንዴ? ነቃሽልኝ የኔ ፍቅር? እውነቱን ለመናገር ስለ ልጅቷ ከዚህ በፊት ስላልነገርከኝ ነው መሰለኝ የሆነ አይነት ስሜት የተሰማኝ ነው። ምን አይነት ስሜት? እኔ እንጃ፣ እሱ ነው ግራ ይገባኝ። አዎ ልክ ነሽ እኮ፣ ግን ከዚህ በፊት እንደነገርኩሽ ነው። እሷ ማለት ያክስቴ ልጅ ናት። እዚህ ሀገሩ ስላልነበረች እኮ ነው። ምን ነው ሳምሪ፣ እየፈለግሽው ነገር አለ እንዴ? ሳምሪ ምንድን ነው? አረ ምንም የለም። ብቻዬን እኮ እዛ ሲደብረኝ እናንተም ካልተኛችሁ አብሬያችሁ እንደሆነ የመጣሁት። ምን ማለት ነው ሳምሪ? ሰው መኝታ ቤት እንደዚህ ዘው ተብሎ ይገባል እንዴ? ደግሞ አይታይሽም? ልንተኛ እኮ ነው። አረ አትቆጣት እንጂ እንግዳ እኮ ናት። ደግሞ ስላላወቀች ነው እኮ። ንገሪልኝ እንጂ። ብሩኬ፣ ብሩኬ፣ እኔ ፍቅር አይዞክ፣ ቅዠት ነው እንዴ? አይዞ፣ ቅዠት ነው። ምን ሆነ ነው? በጣም ነው ማፈቅርሽ። መቼም ላጣሽ አልፈልግም። እኔም በጣም ነው ማፈቅር። ቆይ ግን ሰሞኑን ምን ሆነሃል? ደህና ነህ? ደህና ነኝ። ምናልባት ስራ ይሆናል አጨናንቆኝ። አይዞህ እሺ፣ በቃ አሁን ነግቷል። እሺ፣ ቆንጆ ቁርስ እሰራልሃለሁ። እሺ፣ በቃ ረፍት አድርግ።
ምንድነው? አንቺ እየጠበቁሽ እኮ ከዛ ሰው እየሰራሽበትን ገንዘብ ይተሻመጭ። ደፋር እስካሁን የበላህ በቃ አንቺ ቆሻሻ። ቆይ እንዴት ነው እንዲህ በድፍረት የምታወሪኝ? በዛብህ እኮ ነው ያላወቅሽኝም እንዴ? ኡፍ አሁንስ በቃ ስልኩን ልዘጋው ነው። እሺ በጠዋት እየደወልክ አበጥብጠኝ። ሳምራዊት ስርዓትሽን ያዥ። አሁን ቀልድ ከሆነ ያዥው። እኔ በዛብህ እንደዚህ አይነት ወሬ እንድታወሪኝ መቼም ቢሆን አልፈቅድልሽም። አሁን እንድትመጪ እነግርሻለሁ። እንድትገለኝ ነው የምመጣው። ጥሩ የታባሽ እንደምትሄጂ አይሄድ። ያኔ ግን ውርድ ከራሴ የያዝኩሽ ቀን እቆራርጥሻለሁ። ትሽ ኮተት የሆነ ሰውዬ፣ አንተ ጋማ መቼም አልመለስም። መቼም ቢሆን ተመልሼ አልገባም። የኔ ፍቅር ሳምሪ ያጫጭሳ ነው መሆኑ ነው። ውይ መጣችሁ እንዴ? እንዴት አደራችሁ? እኔ እኮ እንዳልበጠብጣችሁ ቀስ ብዬ ነበር ስራዬን ስሰራ የነበረው። በጣም ተቸገርሽ። እኔ ስነሳ እኮ ይደርስ ነበር። አረ ምንም ማለት አይደለም። ያው አንድ ቤት የሚኖር ሰው እኮ ግድ ነው፣ መተጋገዝ ያለ ነው። እሱ ልክ ነሽ፣ እንዳትቸገሪ ብዬ ነው። ችግር የለውም። ብሩኬ ወደድከው? የኔ ፍቅር አንተን እኮ ነው እያወራች ያለችው። ማን ነው? ይግቡ እንዴ እማዬ። እንዴት አደራችሁ? ደህና አደራችሁ? ሰላም አደራችሁ? እንዴት አደራችሁ? እንዴት ነሽ? ደህና ናችሁ? ጥሩ ሰዓት ነው የመጡት። አዎ ቤተክርስቲያን እኮ ተሳልሜ በዛው ሰላም ልበላችሁ ብዬ እኮ ነው። ጥሩ አደረጉ። እባክዎ ታረፍ በሉ። እማዬ ቁጭ በይ እንጂ ቁጭ በይ። እሺ። እሷ ደግሞ ማን ናት? እሷ ማለት እኮ የአክስቴ ልጅ ናት እኮ። እንዴ ረሳሻት እንዴ? ምን የአክስት ልጅ? እኔ ማላውቃት የአክስት ልጅ አለች እንዴ? ጉድ እኮ ነው። አልገባኝም። ይሄ እማዬ ደግሞ እንዴ ረሳሻት እንዴ? ያቺ የድሮ የአባቴ ማን ነበር ስሟ? ዘመዳችን ናት። ረስቻት እኮ ነው። ያቺ ምስኪን ክዳን ናት። አዎ እማዬ ደግሞ እንዴ የእሷ ልጅ እኮ ናት። ታዲያ እሷ ሴት ልጅ ነበራት እንዴ? እንዴ እማዬ ደግሞ ነበራት እኮ። ረሳሻት እንዴ? አሁን እኮ ትልቅ ሆና እኮ። እስካሁን ታዲያ የት ነበረች እንዴ? ውጪ ነበረች እማዬ። አሁን በቅርቡ ነው የመጣችው። ይሁን እስኪ ታዲያ ነያ መተሽ ሰላም በይ። በቃ ቡናውን እኔ ላፍለው። እሺ እንደዚህ ያደገች ሴት ልጅ መኖሯን አላውቅም ነበር። ትልቅ እና ደረሰች እቺ የምታክል እንዲገላ። አንተ ጎበዝ ነህ፣ ዘመድ ትሰበስባለህ እንዴ እማዬ። ጠፋሽ እኮ ታዲያ እማዬ። አለሁ አለሁ። አንቺ ዛሬ ምን ውስጥ ከተሽ እንደነበር ታውቂያለሽ? ግን አንተ ለካ እንደዚህ ጎበዝ ሸታም ነህ እንዴ? ቂም እባክሽ። በሰዓት እየቀለድሽብኝ ነው። ኧረ እኔ አልቀለድኩም፣ እንደውም ከልቤ ነው። በጣም ጎበዝ ነህ። አፍሽን ዝጊ፣ ዝጊ አፍሽን።
አንተ ያማህ ልቀቀኝ ባካሳመምከኝ እኮ ትዕግስቴን በጣም እየተፈታተንሽ ነው ያለሽው እሺ በአስቸኳይ ከዚህ ቤት ውጪ ሰማሽኝ አይደል አለበለዚያ ምን እንዴ እስካሁንም እኮ እሷ እንዳሰማ ብለህ ነው እንጂ ታስወጣኝ ነበር አይደል መጣሽ እንዴ ነው ፍቅር አዎ እናንተ ግን ደህና ናችሁ? ኧረ በጣም ደህና ነን በቃ እኔ ልውጣላችሁ ምን ነው ደህና ናችሁ አይደል? እየፈለግሽው ነገር አለ? እኔ እንጃ ማለቴ እናንተ ግን ሰላም ናችሁ አይደል? እየተጣላችሁ መስሎኝ ነበር። ኧረ አልተጣላንም። ዝም ብለን እኮ እያወራን ስለሆነ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። አልተጣላንም። ልጅቷ ማን ናት? እንዴ የቷ ልጅ ማይ? ያክስቴ ልጅ ያልካት ናታ? ማይ ደግሞ ነገርኩሽ አይደል እንዴ? ይኸውልህ እኔን ለማዋሸት እንዳትሞክር። እሷ የክዳ ልጅ አይደለችም። ሁሉንም ነገር አውቀዋለሁ። ቆይ እስኪ ምንድን ነው የደበከው? ተናገር። ማይ እማዬ አትበለኝ። እኔ ውሸታም ልጅ የለኝም። ቆይ እኔ ያረጀው ነው እንደሚመስለው? ሚስትህን ሳያንስ እኔንም ልትዋሸኝ ነው እንዴ? ንገረኛ ነው ወይስ ውሽማህ ናት? ኧረ እማዬ በፈጠረሽ እንደዚህ አትበይ። ሰብለ ትሰማናለች። ትስማ። እንደውም ጉድህን ትወቀው። ይችን የመሰለች ሚስት ላይ አንተ ቅሌታማ አትረባ። እማዬ አንቺ እንደምታስቢው አይደለም። ነገሩ ሌላ ነው። ታዲያ ምንድን ነው ነገሩ? እማዬ ይኸውልሽ ምን መሰለሽ ይቅርታ ማዘር ጥዬው ጠፋሁ አይደል? ኧረ ችግር የለም። ተጫወቱ። እኔማ በደንብ ተጫወትኩ እኮ። ታዲያ እንዴት ነሽ ልጄ? እንዴት ነሽ? ጤናሽን? ደህና ነኝ ማዘር እግዚአብሔር ይመስገን። ዛሬ ግን እዚህ ነው አይደል የሚያድሩት? አመጣጤማ አያት ታርጊያችሁ ልሄድ ነበር ግን ማደር ሳይኖርብኝ አይቀርም። ወይ ዛሬማ እዚህ ማደር አለበት። እኔ በጣም ነው ደስ የሚለኝ አይደል የኔ ፍቅር? እውነቷን ነው ሰብለ፣ እዚህ ማደር አለብሽ እማዬ። በደንብ አድራለሁ። እንደውም ናፍቃችሁኛል። በደንብ እጫወታለሁ የኔ ልጅ። እኛ ራሱ በጣም ናፍቀኖት ነበር። ማዘር ምን ነው እየበሉ እኮ አይደለም? አልጣፈጡትም እንዴ? ምግቡማ ምን ይወጣለታል ልጄ? በጣም ቆንጆ ነው። ባይሆን ሳብሪ ተመርቅ ያለው ስትይ ነው የሰማሁሽ? አዎ ተመርቅ ያለው በቅርቡ ነው የተመረኩት። ምን ነበር የተማርሽው? በእንትን በማኔጅመንት ነው የጨረስኩት። ይገርማል። ኪዳን እንዳንቺ አይነት ልጅ ማድረሷ። እኛ ስናቃት በፊት በጣም ደሃና ምንም የሌላት ነበረች። አንቺን የምታክል ልጅ ውጭ ሀገር ወስዶ ማስተማር ማለት በጣም የሚገርም ነገር ነው። አይዞህ አይዞህ ጠጣ። እንዴ
ደህና ነኝ። እንዴ እማዬ ነግሬሽ ነበር እኮ እሷ በስኮላርሺፕ ነው ውጭ ሄደችው። ውሃ ጠጣ። ተረጋጋ። ውሃ ጠጣ። ወይ ጉርተነ በለ እማዬ ደግሞ ቅድም ነገርኩሽ አይደል እንዴ? ስኮላር አግኝታ እኮ ነው ውጭ ወጣችሁ አይደል ሳሚ? አይደል? አይዞህ። አዎ ብሩክ ልክ ነው። በቃኝ፣ እኔ ጠግቤያለሁ። ደህና ደሩ፣ ገብቼ ልተኛ። ማዘር ምን ይጨመር? ምንም የኔ እናት፣ በጣም ጠገብኩ። በጣም ነው የማመሰግን የኔ ልጅ። በቃኝ፣ እኔም ይብቃኝ። እንደዛ ከሆነ ላነሳሽ ሳምሪ ላይ የሆነ ጥርጣሬ ያላቸው ነው የሚመስሉት። ማለት አልገባኝም። አለ አይደል አስተያየታቸው ልክ ሳምሪ አክስት ልጅ እንዳልሆነች አይነት ነው። ቆይ ግን እቺ ልጅ ማን ናት? ማሪ ደግሞ በዛ ጭቅጭቅ ልትጀምሪ ነው? ምን ይሄ ጭቅጭቅ ነው? ያው ጭቅጭቅ ነው ማለት የምትፈልጊው ነገር ካለ በቀጥታ ንገሪኝ። የሆነ የደበከኝ ነገር እንዳለ እየተሰማኝ ነው። የኔ ፍቅር ቆይ ካንቺ ምን ልደብቅሽ እችላለሁ እንዴ? እባክሽ እንደሷ ታስቢ። ለማን የኔ ፍቅር? አዎ መኝ የኔ ፍቅር። ይኸውልሽ የኔ ፍቅር ይገባኛል። የሷ እዚህ መሆን በጣም ረበሽሻል። በተቻለኝ አቅም ከዚህ እንድትሄድ አደርጋታለሁ። እሺ በቃ አትጨነቂ። በቃ ልሂድ እኔ። አንተ እንደምጠብቀው ቁጭ በል። ማይ ቀደም እራት ላይ የተናገርሽው ንግግር ትክክል አይደለም። ዝም በል። እኔ እንደ ህፃን ልጅ ልታታለኝ አትሞክር። ልጅቷ የኪዳን ልጅ አይደለችም። የኪዳን ልጅ ወንድ ነው። ኧረ ማይ እባክሽ ድምፅሽን ቀንስ አድርጊው። እኔ እውነቱን ነው የምነግርህ። ይችን ልጅ ከየት አምጥተህ ቤት ውስጥ እንዳስቀመጥካት አላውቅም። ኧረ ማይ እባክሽን ድምፅሽን ቀንስ አድርጊው። ግን ሚስትህን እንደዚህ እንዳሞኛት እኔንም ልታሞኘኝ አትሞክር። ነገ ጠዋት ይችን ልጅ ከዚህ ቤት ካላወጣት እውነቱን ለሰብለ ነው የምነግራት። ማይ ነገሩን አታበላሽብኝ። ነገሩ ሌላ ነው። ላስረዳሽ እችላለሁ። እኔ ምንም አስበው ነገር የለኝም። ነገ ጠዋት እሷ ትወጣለች። ካለበለዚያ ደግሞ እውነቱን ለሰብለ እነግራታለሁ። ወሰን። እንዴ እሺ ምን ብለሽ ነው የምትነግሪያት? ልጅቷ የኪዳን ልጅ እንዳልሆነች እውነቱን እነግራታለሁ። ማይ እኔም እኮ ልጅሽ ነኝ። ለምንድን ነው የማትረጂኝ? ልጄ ብትሆንም የውሸታም ተባባሪ አልሆንም። ቆይ እስኪ ልጠይቅ፣ ይቺ ልጅ አታሳዝንም? ለአንተ ስትል ስንት ነገር ሆናለች፣ ስንት ነገር አድርጋለች። ቆይ እስኪ አንተ የማታውቃትን ሴት ስታመጣባት ቆይ ትንሽ አታፍርም እንዴ? ቆይ ምን አይነት ሰው ነህ አንተ? እማዬ እምልልሻለሁ ከልጅቷ ጋር ምንም ነገር የለንም። ተው እንጂ እኔን ለማሞኘት እንዳትሞክር። ይኸውልህ
ይችን ልጅ እስከ ነገ ጠዋት ከዚህ ቤት እስከምታስወጣት ጊዜ ሰጥቻለሁ። ኧረ እማዬ እባክሽን በቃ ጨርሻለሁ። እማዬ ጨርሻለሁ አልኩ። ማፈሪያ ምን አይነት ነገር ውስጥ ነው የገባሁት? ወይኔ ብሩክ የኔ ቆንጆ እህት ደርሼልሻለሁ። እሺ ምንም እንዳትጨነቂ። አሁኑኑ በፍጥነት እቃሽን ሰብስበሽ ከዚህ ቤት ውጪልኝ። እማዬ ሁሉንም ነገር ደርሳበታለች። አንቺ ከዚህ ቤት በፍጥነት ካልወጣሽ ለሰብለ እንደምትናገር ዝታብኛለች። ደግሞ ታደርጓለች። እና እኔ ይመለከተኛል? ይሄ እኔ ችግር ነው? ይሄ እኮ አያገባኝም። እሺ እኔ አንቺ አምሻል እንዴ? ህይወቴና ትዳሬ ሊናጋ ነው እያልኩሽ እኮ ነው። ይኸውልሽ ቀልዱን አቁሚና ከዚህ ቤት ውጪልኝ። እሺ ምንድን ነው የምትፈልጊው? ገንዘብ ነው? የፈለግሽውን ያክል ገንዘብ ልሰጥሽ እችላለሁ። እባክሽን ከህይወቴ ውጪልኝ። ቆይ አንተ ምን አይነት አስተሳሰብ ነው ያለ? ምን አይነት ጭንቅላት ነው ያለ? የሰው ልጅ በሙሉ በገንዘብ መግዛት የምትችል ነው እንዴ የሚመስልህ? ምን ነው አልጋ ላይ እያለን እንደዛ እንዳለመንከኝ አሁን ውጪ ልትለኝ ነው? ያ ስህተት ነበር። እኔ ምንም ማስታወሰው ጉዳይ አልነበረም። ስህተቱ ላንተ ነበር። ትሰማኛለህ? ከፈለክ ሂድና ንገራት፣ አለበዛ ደግሞ እኔ ራሴ እነግራታለሁ። እባክሽ ተንበርክኬ ልለምንሽ፣ እባክሽ ህይወቴን አታበላሽብኝ። ሰብለን በጣም ነው ማፈቅራት፣ ላጣት አልፈልግም። እባክሽን